አዲስ አበባ የኢትዮጵያውያን ብቻ ሳይሆን የአፍሪካውያን መዲና ናት። ለዚህ ደግሞ ማሳያ የሚሆኑ በርካታ ነገሮችን በአዲስ አበባ ውስጥ እናገኛለን። ከነዛ መካከል መላይካ የአፍሪካ ሬስቶራንት አንደኛው ነው። መላይካ ከሬስቶራንትነትም ባለፈ አፍሪካውያንን አንድ በማድረግ የጋራ ማንነትን በመገንባትና እርስ በርስ ያለውን የባህል ልውውጥ በማጠናከር ረገድ ከፍተኛ ሚናን እየተጫወተ ያለ ቤት ነው። በዚህ ሬስቶራንት ውስጥ ምግብ ተዘጋጅቶ ለተገልጋዮች ማቅረብ ብቻ ሳይሆን አፍሪካውያን አንድነታቸውን የሚያጠናክሩበት የጋራ ማንነታቸውን የሚገነቡበትና እርስ በርስ ባህላቸውን የሚቀያየሩባቸውን ሁኔታዎችን በማመቻቸት ወደ ስራ ገብቷል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ በዛሬው የኑሮ በዘዴ ፕሮግራማችን በመላይካ ምን ነገሮች እንደሚከናወኑና ያሉትን ሁኔታዎችን አስቃኛችኋለን። አብራችሁን ቆዩ። ዛሬ በምዕራብ አፍሪካ ተወዳጅ ሆኖ ምግብ ነው የምንሰራው። ሙዝ ነው። ይሄ እንግዲህ ፕላንቴን ነው የሚባለው። ፕላንቴን የሙዝ ዘር ሲሆን ከሙዝ የሚለየው ግን የራሱ ጣዕም አለው። ፕላንቴን የሚባል ከምዕራብ አፍሪካ እስከ ካሪቢያን ድረስ የሚመገቡት ማባያ ነው ማለት ነው። አሁን ይሄንን ምንድነው የምናደርገው? አሁን ይሄንን ጥሬ ሲሆን ጥሬ በሚሆን ጊዜ ተቀቅሎ እንደ ድንች በወጥ ይበሉታል። አሁን ደግሞ እንደዚህ በስሎ ራይፕ በሚሆንበት ጊዜ ምን ይሆናል መሰለሽ? ይጠበሳል እና እንደ ቺፕስ ማባያ ይሆናል፣ በወጥ ይበሉታል ማለት ነው። ያንን ለማድረግ እስቲ እዚህ ነው የተለያዩ የአፍሪካ ሀገራት ኤምባሲዎች አሉ። ገንዘብ ብንሰራበትስ ይሄ ያለንን ሀብት ገንዘብ ብንሰራበት ምን ትያለሽ አንቺ? የሰው ልጅ ደግሞ አንድ ሀገርን ለምዶ እንዲኖር ከሚደረግበት ዋንኛው ዘዴዎች አንደኛው ምግቡ ነው፣ ባህሉ ነው፣ ሙዚቃው ነው፣ ቋንቋው ነው አይደለም እንዴ? ስለዚህ እዚህ ቤት ይሄንን ሁሉ አንድ ላይ ያገኛሉ ማለት ነው። እንደዛ ነው። እኛ ጋር አሁን ለየት ምን ያረጋቸዋል ብለሽ ብትሄጂ እነሱ ሀገር የሚወደዱ ምግቦችን ይዘን እንነሳለን። ሁለተኛ ደግሞ ይሄ ቤት ሲጀመር አንዱን ብቻ ይዞ መሄድ አይደለም የፈለገው፣ ይዘን መሄድ የፈለግነው ሁላችንንም ነው። እንደ አፍሪካዊነታችን አፍሪካዊ የሆነ ይዘት ያለው አፍሪካዊ የሆነ ባህልና ልምድ ያለው እናቀርባለን ነው። ለምሳሌ ከኛ ባህል እጅ ማስታጠቡን እንጀራ ጥብስ ስንወስድ ማለት ነው። ከነሱ ደግሞ ለምሳሌ ከኬንያ ኡጋሊን ያማቸው ማቻፓቲ ሲኖረን ከምዕራብ አፍሪካ ደግሞ ካውሌ ካውስኪን ሌላ ቦታ ማያገኟቸው ምግቦች ይዘን ተገኝተናል። ዘይቱና ፕላንቴኑ ቀስ እያለ እየተዋደደ እንዲላመድ ነው የምታረጊው ማለት ነው። Welcome to Plantain World ማለት በመላይካ ሬስቶራንት ተገኝተን የሙዝ ጥብስ ልንለው እንችላለን። ፕላንቴን ብንለው ይሻላል። ፕላንቴን ሰርተናል። በጣም ቆንጆ ጣዕም ያለው ምግብ ነው። ብዙ ጊዜ እንግዲህ ሰዎች ቢዝነስን ሲመርጡ ወይም ወደ ስራ ሲገቡ የተለመደ አይነት ስራ ወይም ደግሞ ያዋጣኛል ብለው የሚያምኑትን ስራ ነው ይዘው የሚመጡት። ያዋጣኛል ብለው የሚያምኑበት ስራ ሲሆን ግን በአብዛኛው የተሰራ ወይም ደግሞ ሌላ ሰው ላይ ያዩትን ውጤታማ የሆነበትን ስራ ነው የሚደግሙት። ያንቺ ትንሽ ለየት ብዙም የተለመደ አይደለም። ከነበርኩ በምዕራብ አፍሪካ ጋና ነበርኩኝ። ስመለስ የመጀመሪያ ነገር ያየሁትኝ እጦት እንዳለ ነው። እጦት በምን አለ? በግብአት እጦት አለ፣ በምግቡን በማግኘት እጦት አለ። ሰዎቹን ራሱ ይሄ የምልሽን ቦታ ሄደው የመዝናናት ወይ የመብላት የመንቀሳቀስ ያንን ፕሮቫይድ የሚያደርግ ሰርቪስ ሰጪ እንደሌለ ነው የተረዳሁትኝና ለምንድን ነው ያልተከፈተው? ምክንያቱም የፖለቲካ መቀመጫነቱ እርግጥ እስከሆነ ድረስ ማህበራዊ መቀመጫነቱም ደግሞ የሚታሰብና መሆን ያለበት ነው ብያመንኩኝ። ያንን እምነት ካረኩ በኋላ ግብአቶቹን ነው ምን ጎደለ፣ ምን ማድረግ እንችላለን፣ እንዴት እንጀምረው የሚለው ነው።
ቀላል አልነበረም አሁንም አይደለም ምክንያቱም ምግባቸውን የራሱን ጣዕም ይዞ ለማምጣት ለምሳሌ ኢትዮጵያ ሬስቶራንት ብትሄጂ ኢትዮጵያን አብሳዮች መሆን አለባቸው የምዕራብ አፍሪካ ወይ ደግሞ የአፍሪካ ሬስቶራንት ከፍተሽ ጣዕሙን ካላመጣሹ ደንበኛው አይመጣም የመጀመሪያው ሪስክ ቢዝነሱን ሊያጠፋ ይችላል ነበር ያ ነው ያንንም እኔ በነበርኩባቸው ጊዜያት የተማርኳቸው ምግቦች እየሰራውን በመሸጥ ጀመርን ከዛ ሌሎቹን ደግሞ አሁን እንደምታዩ ስታፎች ትሬን በማድረግ አሁን ወደ 13 ስታፍ አለ ሁሌም ቢሆን ስታንድ ባይ ሆነሽ ማሰልጠን አለብሽ ያንን ያረጋግና ያ ጣዕም ከመጣ በኋላ የመታጠፍ እድልሽ በጣም አነስተኛ ነው ለምን ምግብ ብቻ ሳይሆን ባህልም ልማድም ወግም ነው የምታደርገው ማለት የምትሸጪው ያንቺ መላይካ ከሌሎቹ የአፍሪካ ሬስቶራንቶች በምንድነው የሚለየው ወይስ የሌሎቹን የደገመ ነው የኔን የሚለየው ሙሉ ቪዥን አለው ይሄ ከ7 አመት በፊት የታለመ ነው እያንዳንዷ ኤሌመንት ከጠረጴዛ እስከምታዩ ስትገቢ እስከሚሰማሽ ስሜት ግርግዳው ላይ እስካሉ ፒክቸር 7 አመት የተለቀሙ ናቸው ምግቡን ብቻ አይደለም የሚሸጠው ስብዕና ባህል ልማድ ወግ እንዲሁም ትልቁን አፍሪካን ዩናይት ማድረግ ህልምን ነው እዚህ በመትመጪ ጊዜ ከኢትዮጵያ እንጀራ በወጥ አለ እንጀራ ማንኛውም ሽሮ ቤት እንደምታገኙ ስክና ያለ ሽሮ ታገኛለሽ በእንጀራ ከኬንያ ያማቸውማ በኦጋሌ ያለ ወደነ ካሜሮን ስትጠጊ ደግሞ የሚወዱትን የበሬ ቆዳ የበሬ ሾሆና ጭራ ይዘናል ምዕራብ አፍሪካ ላይ ስትመጪ ቅድም ከጠበሹ ፕላንቴን ጀምሮ እስከ ያም እንሸጣለን ማለት ነው ኖርዝ አፍሪካ ላይ እነ ኩስኩስን አስገብተናል ስለዚህ የያዝነው ማን ነው አፍሪካ ነው ምግቡ ብቻ አይደለም እየሸጥን ያለ ነው በወር በገባ በሁለተኛው ሳምንታት የግጥም ምሽቶች አሉ ዲያሎጎች አሉ አፍሪካን እንዴት አድርገን ወደፊት እንምራት ወይ ደግሞ ኡነተኛ የሆነውን የፖለቲካውን ብቻ ሳይሆን ማህበራዊ ዩኒየኑን እንዴት እናምጣ ነው አዲስ አበባ የአፍሪካውያን መዲናነቷን ማረጋገጥ አፍሪካውያን እርስ በርስ ያላቸውን ግንኙነት አንዳቸው ለሌላቸው ያላቸውን ነገር ማስተዋወቅ ጭምር እርስ በርስ መተዋወቅ ያንን ልናደርግ የምንችለው አንድ የመገናኛ አንድ ቁጭ ብለን የምናወራበት ቦታ ሲኖር ነው መላእክት ያንን ነው የፈጠረው ሁላችንንም በአንድ ይዞ ሊያዝናናን የሚችል በሶስትና ከዛ በላይ ቋንቋ የሚችሉ ሰዎች የሚያስተናግዱሽ አገልግሎት የሚሰጡሽ ቤት ነው ማለት ነው በፊት ምን ነበር የምትሰሪው ከዛ በኋላ ወደ መላእክት እንዴት ነው የተቀየርሽው የመጀመሪያ ስራዬ እንግዲህ የሚባለው ጋዜጠኛ ነበርኩኝ ጋዜጠኝነት ራሴ መያዝ አስተማረኝ ሰው ጋር ኢዚሊ ኮሙኒኬት ማድረግ አስተማረኝ ራስን ጠብቆ ለሰው ፕሬዘንት መሆን ጋዜጠኝነት ያንን አስተምሮኝ ከጋዜጠኝነት ስለቅ ምን አደረኩኝ የመጀመሪያው መጽሐፌን ጻፍኩኝ ያ ደግሞ ምን አስተማረኝ በጣም ክሪኤቲቭ ሰው እንደሆንኩኝ ማለት ነው ነገሮችን መፍጠር እንደምችል ራሴን ያወቅኩ የተማመንኩ ከመጣው በኋላ የመጀመሪያው ካምፓኒን ከፈትኩኝ የመጀመሪያው ካምፓኒ ምን ይባላል ቁሮህ ይባላል የብራንዲንግ እና የኢቨንት አገልግሎት ነው ማለት ነው እኔ ያልኩ የነበረ ያኔ በጣም ልጅ ነኝ ሰዎች ጋር ሄጄ እናንተን ብቻ የሚለይ አንድ ነገር ልስራላችሁ ቅጠሩኝ ስል የሚሰማኝ ሰው አልነበረ ስለዚህ ያኔ ቀድሜ ነው ከ20 ምናምን አመት በፊት ነው ልስራላችሁ ስላቸው ምን ጥቅም አለው ነበር የሚሉ ምክንያቱም ይሄ ተሰራም አልተሰራም ገበያው አለ ኮንሱመር አለ ገበያተኛው ወደ ሻጩ መሄዱን አያቆምም ምሳሌ ቢሰጥሽ አጠገብሽ የሆነ ክፉ የሆነ የሚሳደብ ሱቅ ያለው ሰው ቢኖር እዛ ሱቅ ስለሚሰድበኝ ብለሽ ካለ መሄድ አትቆጠቢም እንዳይሰድብሽ ተጠንቅቀሽ እቃሽን ገዝተሽ መግባት ነው የምትፈልጊው ያኔ ተውኩትና ወደ ስደትም ወጣው ስመለስ ያደረኩት ምንድነው ይሄን አገልግሎት ለሌሎች ከመሸጥ ይልቅ ለምን ራሴ ኮንሱም አላረገው ራሴ ለምን ካምፓኒዎች አልፈጥርም መጀመሪያ ሰው ሊገዛኝ ያሰብኩትን ስራ ማለት ነው ራሴ መግዛት ጀመርኩኝ ለማን ለራሴ ድርጅቶች እንደዛ በማረግበት ጊዜ የተለዩ ስፔሲፊክ የሆኑ የራሳቸው ባህሪ ያላቸው የንግድ ዘርፎችን መምረጥና መስራት ጀመርኩ ማለት ነው አሁን 8 አመት ሆኖኛል እስካሁን እግዚአብሔር ይመስገን እጄ ላይ የወደቀ ነገር የለም ሁሉም እያደገ ነው ያለው በአንድ የሚታደግበት ቢዝነስ የለም ቢዝነስ እንደ ሰው ነው ዳዴ ያለው ዳዴ የሚልበት ካንቺ የሚፈልግበት
አሁን ለምሳሌ መላይካ ዳዴውን ጨርሶ የቆመበት ጊዜ ላይ ነን ማለት ነው ለምን የሰለጠኑ ሰዎች ስላሉት አሁን እኔ ወጥ ቤት መግባት የለብኝም በፊት ግን ወጥ ቤት ማን ነው እኔ ነኝ ሽያጭ ማን ነው እኔ ነኝ ምንኛውንም ሁሉንም ነገር ግዤ እንቀሳቀስ የነበረው እኔ ነኝ አሁንስ አሎኬት አሳይን እዚህ ጋር እንደዚህ ለምን ሆነ ብለሽ የምትጠይቂያቸው ተቀጣሪዎችም ማበጀት ከጀመረ ድርጅት ያድጋል ከቅጥር ስራ የራስን ስራ ወደ መፍጠር ወይም የራስን ስራ ይዞ ወደ መምጣት ስንመጣ ፍራቻዎች አሉ እንደዚህ ቢፈጠርስ ብከስርስ ባያዋጣስ ያኔ የነበረው ሁኔታ ምን ነበር አንቺ ትርፍና ኪሳራ የፕሮሰስ ውጤት ነው አንድ ነገር መጀመር አለበት የሆነውን እንዴት ሆነ ለምን ሆነ እንዴትስ ሊሆን ይችላል የሚለውን ለማጣራት ምን ማድረግ አለብሽ መጀመር አለብሽ ንግድና ኪሳራ የሚታወቀው ከ2 አመት በኋላ ነው ሲስተሙን ሴት አፕ አድርገሽ ኢኒሻል ካፒታልሽን ተጠቅመሽ ሌላ የውጪ ብር የሸጥሽው ብር ገንዘብ ሊሰጥሽ ሲነሳ ማለት ነው ከዛ በፊት ኪሳራም የለሽም ትርፍም የለሽም ስራ ላይ ነሽ ቤት እንደመገንባት እኔ አንድ ስራ ስጀምር ስለ ብር አስቤ አላቅም ለብር ሰርቼ አላቅም ለምፈልገው ለዛ ለምታዩ ህልሜና ያህን ሁሌም የመጀመሪያ አመታት ላይ ብሩ መምጣት ሲጀምር ሳየው ወይ ብር መስራት ጀመረ ልል እችላለሁ ግን መጀመሪያ የምጀምረው ማለት ነው አይዲያ ነው አይዲያው የት ይደርሳል አይዲያ አሁን ለምሳሌ ይሄ ከ7 አመት በፊት ይሄ ነገር ኤግዚስት እንዳላረገ ስነግርሽ ታምኛለሽ ኪችኑ በጣም ያስፈራኝ ነበር ከዛ በቃ በድፍረት አስተውሳለሁ አንድ ጓደኛዬ ነበረችና ምዕራብ አፍሪካዊ ነች ይሄ ቤት ተገኝቶ ልከራየው ስመጣ ምግቡ ማን ነው የሚሰራው ሰው አንቺ ስላት ሄል ነው ብላ ስትሄድ አስተውሳለሁ እንዴት ለመድሽው በትግል አሁን ደግሞ ተመልሼ ወደ ኋላ አሁን ደግሞ ያለሁበትን አይቼ ስል እያንዳንዷ ሴት በህይወቷ አንድ ሬስቶራንት መክፈት አለባት ምን ትምህርት አለው ጠንቃቃ ያረግሻል አንድ ስህተት እንዴት አድርጎ ሲስተምን ሊያናውጥ እንደሚችል ትማሪበታለሽ ስለዚህ መላይካ ያንቺ የሥራ ቦታሽ ብቻ ሳይሆን ትልቁ የህይወትሽ ትምህርት ቤትም ጭምር ያኔ በጣም እንደዚህ አብሮ ጥሩ ነገር ይዞ መጥቶ ጤናማ ሆኖ ስታዩ ምንድነው ፊልም ታረጊ የሚሰማሽ ነገር ምንድነው አሁን እንግዲህ ይኸውልሽ አሁን ምን አስባለሁ መሰለሽ አሁን እንደ ቀልድ የማየው ነገር የለም ስለሽ ድሮ ሰዎች አያት ነው የምኖረው ይሄ ሳር ቤት ቫቲካና ረጅም ሰዓት ነዳለሁኝ እና ረጅም ሰዓት መንገድ ላይ አይሰለችሽም ይላሉ አሁን የገባኝ የማይሰለቸኝ ስለማስብ ነው ስለዚህ ድሮ የምታስቢውን ጻፊ ይሉኛል በተለይ የኔ ስራ ባልደረቦች አላረግም ነበር አሁን ግን የማስበው ወዲያው ነው የምጽፈው ለምን ነገ ስራ ሊሆን እንደሚችል ገብቶኛል ይሄ ከያንዳንዱ ጠረጴዛ እስከ አንግሎቹ እስከ ፎቶዎቹ አቀማመጥ ድረስ እውነት ሆኖ ካየሁት በኋላ ለራሴን በጣም አከብራለሁ አንድ ነገርን አስቦ ወደዚህ መተርጎም ከቻልኩ ሌላም ባስብ ደግሞ አደርገዋለሁ በሚል ምክንያት በጣም በብዙ ነገር ተጠንቅቄ መንቀሳቀስን ጀምሬ እንደበፊቱ አይደለም ይለውጥሻል አሁን አብረውኝ የነበሩ ልጆች ገመቼ ነው የዮርዳኖስ ሬስቶራንት የሚከፈተው ብለው ይቀልዳሉ ሁሉም ግን በጊዜው ተሰካክቶ ሲመጣና ተሰካክቶ ሲሄድ ማየት ይችላል ይሄ ለኔ ያኮራኛል አብዛኛዎቹ የአፍሪካ ኤምባሲዎች ያሉበት መኖሪያዎችም ቢሮዎችም ያሉበት ነውና ከገበያ አንፃር ዋነኛ ምርጫቸው ደንበኞች እነማን ናቸው ለኔ ገበያው በጣም በቃ አስተማማኝ ነው በሎኬሽኑ አይደለም እርግጠኛ ሆኜ የምነግርሽ ማለት ነው ከኔ የሚቀርቡ ሰዎች አሉ ቪዥኑ ነው የሰው ልጅ ምግብ ብቻ ፉልፊል ያደርገው የምትሰጪው ስሜት መጀመሪያ መነሻሽ ሰርቪስ ከሆነ እኔ አንቺን ሃምብሊ ዝቅ ብዬ ላስተናግድሽ እስከ ተነሳው ድረስ ከኔ የምትርቂበት ነገር ምክንያት የለም እኔ በስራዬ የተማርኩት በዚህ ሁሉ ነገር የተማርኩት ነገር ምንድነው መሰለሽ ከስራነት ይልቅ ስብዕና ቢዝነስ ስብዕናን ይጠይቃል ሰው ሲበሳጭብሽ የማረጋጋት ክህሎትን ይጠይቃል
የተፈጠረውን የማስረዳት አቅም ይጠይቃል። እኔ ሰርቪስ ፕሮቫይደር ነኝ። በዚህ በር የገባ ሰው ሁሉ ማለት ነው የማይረሳው አንድ ነገር ይዞ እንዲሄድ ፈልጋለሁ። እኔ አገሬን ራሴን የምወክል ሴት ነኝ። አንድ ሰው ውጤታማ የሆነ የቢዝነስ ስራ ለመስራት ምን ነገሮችን መከተል አለበት? መጀመሪያ ለቪዥንሽ እውነተኛና ቋሚ ተቆርቋሪ ሆነሽ መቆም አለብሽ። ሁሌም ቢሆን ኮንሲስተንሲ በቀን በቀን ጠዋት የማይቀር አንድ ነገር ማድረግ አለብሽ። ስራሽ ያንቺ ነው። ያንቺ ስራ ስለሆነ ያንን ስራሽን ማወቅ አለብሽ ከጫፍ እስከ ጫፍ። አንድ ቢዝነስ አድርጎ ውጤታማ የሚያደርገው ምንድነው? የቤቱ ላይሰንስ፣ የቤቱ ህግ ተጠያቂነት፣ የቤቱ ኃላፊነት ኢቭን የነሱ ኃላፊነት ያንቺ እስከሆነ ድረስ ማለት ነው። ያንን ኃላፊነትሽን በስነ ስርዓቱ መወጣት አለብሽ። እነዚህ ማይክሮ ማኔጅ የምታደርጋቸው በቃ እማትለቂያቸው ሩቲኖች ናቸው። እነዚህን እስካማታሻቸው ድረስ ሰክሰስፉል አትሆኚም። እነዚህን እስካላረግሻቸው ድረስ ሁሌ ከአደጋ አትወጪም። እንደ መላይካ ቤት ከመሆኑ በፊት ገና ህልም እያለ ጀምሮ የነበሩብሽ እንቅፋቶች ምን ነበሩ? ዛሬ ላይ እስከምትደርሺ ድረስ ያለፍሻቸው ስቴፖች ምን ይመስላሉ? ሌላ ተወዳዳሪ የለውም እንደ ሮል ሞዴል የምንወስድበት። ያ ከባድ ያደርገዋል። ቻሌንጂንግ ነው። መላይካን እንዴት ወደ ሪያሊቲ እናምጣው? 2 ዓመት ፈጅቷል ፕሮሰሱ፣ ሜኒው፣ ሂደቱ እንዴት ይሁን፣ ማንጋ ማነው ክላይንቴሉ፣ ታርጌት ግሩፑ ቤት በኩል ሊሄድበት የሚለው ያ ቻሌንጂንግ ነበረ። ሁለተኛ ደግሞ በጣም ቻሌንጂንግ የነበረው ይሄን ቪዥን ለሌሎች ሰዎች ማስረዳት ነው። ሶ መጀመሪያ ላይ የሌሎች ዜጎችን እና በኪችን ስታፍነት ለማምጣት ስንሞክር የቋንቋ፣ የባህል፣ የልማድ ልዩነት ነበረ። ውሶ ስራውን አያውቀውም። ሁለተኛው ደግሞ አንቺ ለስራው ምንድነሽ? እኔ አሁን ለስራው ተቀጣሪ ነኝ። የኮሙኒኬሽን ባለሙያ ነኝ። የስራው አላሚ ነኝ። ስለዚህ የኔ ስራ አሁን ምንድነው? እነዚህ ነው። ለምሳሌ የጠረጴዛዋ ጨርቅ ተጨማዳ ሳይ የህልሜ አንድ አካል ስላልሆነ ይረብሸኛል። የሰው መጥቶ ፊቱ ኮስተር ካለ የህልሜ አንዱ አካል ስላልሆነ ይረብሸኛል። ምን አደርጋለሁ? ሄጄ ምን ሆነ፣ ምን ይጨመር፣ ምን ይቀየር እላለሁ። ማንም ሰው እዚህ ቤት ውስጥ ሲገባ ደስተኛ እንዲሆን ነው የምፈልገው። ያንን ለማምጣት የወጣ ወጪ ወጥቶ እንዲሄድ ፈልጋለሁ። እያንዳንዱ ስራ ካንቺ የሚጠይቀው አለ። ማነሽ አንቺ ለስራው ሲሉሽ ከባለቤትነቴ ገንዘብ አውጥቼ ከፍቼዋለሁ የኔ ነው አይደለም። ስራው ጋር ምኑ ጋር ነው ቦታሽ? ያንን ቦታ እየተወጣሽው ነው ወይ? የኔ ያልሆነም ቦታ ላስፈጽመው ብዬ ድርጅቱን ከማንጓትተው ከምገለው የሚሆነው ሰው መምጣት አለበት። ለሚያውቀው ሰው የሚያውቀውን መልቀቅ አለብሽ። በተለይ ድርጅቱ መቆም ሲጀምር ነው ይሄ ችግር ያለው። መቆም ከመጀመሩ በፊት ገና መልክ ሳያወጣ በቪዥን ደረጃ ያለው ሁለገብ ነሽ፣ ሁላችንም ነን። ግን መልክ አውጥቶ ኤግዚስት ማድረግ ከጀመረ በኋላ ያንቺ የባህሪ ያንቺ ሁኔታሽን ራስሽን እና ቦታሽን አለማወቅ ድርጅቱን ይጎዳዋል። ስለዚህ ሰዎች ቢዝነሳቸውን ሲጀምሩ ከህልማቸው ባሻገር ህልሜን እውን ማድረግ ያለብኝ መንገድ የትኛው ነው ብሎ መለየት አለባቸው። ከዛ በተጨማሪ ድርጅቴን ሁሉንም ነገር እኔ ልወጣው የሚለው ኃላፊነት በጣም ከባድም ይመስለኛል። ስኬታማነትንም አያመጣም። ሪስክ አለው። ሪስኩ ምንድነው መሰለሽ? በዚህ ምድር ላይ ከባዱ ነገር የሚመስለኝ ወገብሽን ታጥቀሽ የጀመርሽው ነገር ሲወድቅ ማየት ነው። ነጋዴና ለራስሽ ስራ የምትሰሪ ሰው ከሆንሽ ከራስሽ ጋር ራስሽን እንደ መጽሐፍ ማጥናት አለብሽ። የራስሽን ስብዕና ማወቅ አለብሽ። ለዚህ ደንበኛ ክቡር ነው የሚለውን በትክክል የተገበረ ሰው ስኬታማ የቢዝነስ ሰው ነው የሚሆነው። ሁሉም እዚህ ሀገር ላይ ወይ እዚህ ዓለም ላይ ስኬታማ የሆነ ሰው የጀመረው ወይ ደግሞ አምኖ የተቀበለው አገልጋይ ነው።